ትህትና ምንድናት? ሁሉን ከእግዚአብሔር እንደተቀበለ ማመንና ማሰብ እውነተኛ ትህትና ነው። እውነተኛ ትህትና ማለት በክብር እኩል ከሆነው ሰው ጋር ትንሽ ዝቅ ማለት ነው። እውነተኛ ትህትና ትምህርት ቤቷ ክርስቶስ ነው። ፓትርያርክ ሲኖዳ ያለ ጸሎት ካለች አገልግሎት፣ ያለ አገልግሎት ያለ ጸሎት ትሻላለች ይሉ የለ። እኔ ደግሞ ትንሽ ቀየረ ላልጋት፣ ያለ ትህትና ካለች አገልግሎት፣ ያለ አገልግሎት ያለች ትህትና ትሻላለች። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን ሊቀ ስልጣናት አባ ገብረ ዋህድ፣ የደብራችን አስተዳዳሪ፣ ክቡር መምህራችን መጋቢ ምስጢር መምህር ብሩክ፣ የደብራችን የስብከት ወንጌል ኃላፊ፣ እጅግ የተወደድከው ወንድማችን ሊቀ መዘምራን ቴዎድሮስ ዮሴፍ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ አበው ካህናት፣ ወንድሞች ዲያቆናት፣ በልዑል እግዚአብሔር ስም የተወደዳችሁ ምእመናንና ምእመናት በልዑል እግዚአብሔር ስም እንደምን አመሻችሁ? እንደምን ሰነበታችሁ? አሜን። እጅግ ልዩ የክርስቲያኖች ሕይወት ሊሆን ስለሚገባው ጌታችን በቃልም በተግባርም ስላስተማረን ስለ ትህትናም ቤተ ክርስቲያን ታስተምራለች። ጸሎተ ሐሙስ፣ የምስጢር ቀን፣ ሕጽበተ እግር፣ እነዚህን ሁሉ የተሸከመ ልዩ ቀን ነው የዛሬው ቀን። ጌታችንም በዚች ምሽት ለሁላችንም ቤዛና ድህነት እንዲሆን ተላልፎ የተሰጠበት ዕለት ነው እና እኔ ከብዙ በጥቂቱ ከረጅሙ ባጭሩ አንዱን ሁላችንም ገንዘብ ልናደርገው ስለሚገባ ሕይወት ስለ ትህትና ጥቂት እንማራለን። እግዚአብሔር ከሁላችንም ጋር ይሁን። ሰምተን ለመጠቀም እግዚአብሔር ይርዳን። ጌታችን በዚህ ዕለት እኔ የዋህ በልቤም ትሁት ነኝ ብሎ በቃል ያስተማረንን ጌታ ሆኖ ሳለ እንደ ባሪያ ዝቅ ብሎ እግራችንን ያጠበበት፣ የሐዋርያቱን እግር ያጠበበት ዕለት ነው። ይሄ ቃላት ሊገልጠው የማይችለው ፍጹም ትህትና ነው። የተወደዳችሁ ክርስቲያኖች፣ እውነተኛ ትህትና ትምህርት ቤቷ ክርስቶስ ነው። ለዚህ ነው ጌታችን ደቀ መዛሙርቱም እነሱም ይሄንን አራያ ይሄንን አብነት እንዲከተሉ ካጠባቸው በኋላ በቃልም ደግሞ ያዘዛቸው። እግር ማጠብ በዕብራውያን ልማድ ባሮች የተባሉ ሰዎች የሚሰሩት ስራ ነው፣ የተናቀ ስራ ነው እና ክርስቶስ ጌታቸው ሆኖ ሳለ እንደ ባሪያ ማበሻ ይዞ ዝቅ ሲል ያስደነገጣቸው ለዚህ ነው። አንተማ እግሬን አታጥብም እንዲህ ሊያበቃው ለዚህ ነው እና ይህ አስደናቂ ትህትና ነው። በጌታችን በመድኃኒታችን በኢየሱስ ክርስቶስ ዘንድ ያለ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን ይላል
ቅዱስ ጳውሎስ በፊልጵስዩስ መልእክት ምዕራፍ 2 ላይ ይህንን ቃል ቅዱስ ጳውሎስ ጠቅሶታል። በክርስቶስ ዘንድ ያለ የትህትና ሐሳብ በእናንተ ዘንድ ደግሞ ይሁን ይላል። ወገኖቼ ክርስቶስን የምንመስለው ክርስቶስን የምታስመስለን ምንድናት ካላችሁኝ በዋናነት ትህትና ናት። ለዚህ ነው ቅዱስ ጳውሎስ በኢየሱስ ክርስቶስ ዘንድ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን ያለው። ለምንድን ነው ክርስቶስን ቅዱስ ጳውሎስ ስለ ትህትና አብነት አራያ አድርጎ ያቀረበው? ለምንድን ነው ካላችሁኝ ጌታ ሆኖ ሳለ እንደ ባሪያ ዝቅ ስላለን። እውነተኛ ትህትና ምን ትመስላችኋለች ምዕመናን? መምህራን ሲያስተምሩ ስለ እውነተኛ ትህትና ሲገልጹ በክብር ካንተ ጋር እኩል ከሆነው ሰው በታች እንደሆን ካድርገህ ማሰብና ማመን ነው ይላሉ። ደግሞ አሉ እውነተኛ ትህትና ማለት በክብር እኩል ከሆነው ሰው ጋር ትንሽ ዝቅ ማለት ነው። ይህንንም አብነት ሲገልጽ ምን ይላል? ክርስቶስ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ራሱን አዋረደ ይላል። ልብ በሉ፣ ከባህሪ አባቱ ከአብ ጋር ክርስቶስ እኩል ነው። ከእግዚአብሔር ጋር መተካከልን መቀማት ይላል። እኩል ሆኖ ሳለ አምላክነቴን እነጠቃለሁ ሳይል ጌትነቴ ይወሰድብኛል ሳይል ራሱን ዝቅ አደረገ፣ የባሪያውን መልክ ያዘ ይላል። ስለዚህ ነው ኢየሱስ ክርስቶስን ለትህትና አብነት አድርጎ ያመጣው። ምን ስለሆነ? ከአባቱ ጋር እኩል ሆኖ ሳለ ጥቂት ዝቅ ስላለ። ትህትና ምንድን ነው? እኩል ከሆነው ሰው ጋር ዝቅ ማለት ነው። ለዚህ ነው ቅዱስ ጳውሎስ ባልንጀራ ካንተ ይልቅ እንዲሻል በትህትና ቁጠር የሚለው። ክርስቲያኖች እውነተኛ ትህትና እዚህ ውስጥ አለች። ባልንጀራችን፣ ጓደኛችን፣ የቅርብ ሰዋችን ከኛ እንደሚሻል ማመን፣ ከኛ እንደሚሻል ማሰብ፣ የሚሻል ብቻ አይደለም እንደሚበልጥ ጭምር ማመን። እኩል የሆነው ሰው አዎ ትህትና ማለት እሷ ናት። ልብ በሉ፣ በችግር ምክንያት ራሱን ዝቅ የሚያደርግ ሰው እሱ ትሁት አይደለም። ይልቁንም ራሱን ከፍ ከፍ ማድረግ እየቻለ ግን ዝቅ ያለ ሰው እሱ ነው እውነተኛ ትሁት። እየቻለ ዝቅ የሚል ሰው፣ እየቻለ ራሱን የበታች የሚያደርግ ሰው እሱ ነው እውነተኛ ትሁት የሚባለው። ራሱን ከፍ ማድረግ ስላልቻለ ግን ዝቅ ያለ ሰው ቢኖር እሱ ትሁት አይደለም። እና ትህትና ምንድን ናት? በክርስቶስ ዘንድ ያለች እውነተኛ ትህትና ይቺ ናት። የቷ? እኩል ሆኖ ሳለ ዝቅ ማለቱ። ክርስቲያኖች በክርስቶስ ዘንድ የነበረ ይህ ሐሳብ በእኛ ዘንድ ቢሆን እንዴት ሰላማዊ እንሆናለን መሰላችሁ? እዩ፣ ባልንጀራችን ከኛ ይልቅ እንዲሻል በትህትና መቁጠር ከጀመር፣ ባልንጀራችን ከኛ እንደሚሻል እንደሚበልጥ ማመንና ማሰብ ከጀመር፣ የተወደዳችሁ ክርስቲያኖች በጣም የጸጥተኝነት ህይወት እንኖራለን። ይኸውላችሁ ይሄ ራሳችሁ ያስበለጣችሁት በጣም የተሻለች እንደሆነ
ያመናችኋት ባልንጀራችሁ ወይም ባልንጀሮቻችሁ ሌሎች ክብር ሲሰጧቸው ብታዩ አትበሳጩ። ለምንድነው አትበሳጩት? አስበልጣችኋቸዋል። ቀድሞውኑ እናንተ ክብር ስለሰጣችኋቸው ሌሎች ሲያከብሯቸው፣ ሌሎች ሲያጨበጭቡላቸው፣ ሌሎች ሲያደንቋቸው አብራችሁ አድናቂ አብራችሁ አጨብጫቢ ነው እንጂ የምትሆኑት ከቶም ቢሆን አኩራፊ አትሆኑ። ለምን? እኩል ሆናችሁ ሳለ ዝቅ በማለት ትህትናን ስለለመዳችሁ። በዚህ ውስጥ ምን ኩርፊያ አለ? ምዕመናን፣ የተወደዳችሁ ክርስቲያኖች፣ በንቀት ቢያያችሁ እንኳን ትታገሳላችሁ። ቅናትና ቁጣ እዚህ ውስጥ የለም። በሌሎች ሰዎች ማደግ መበሳጨት እዚህ ውስጥ አይገኝም። ባጭሩ ልንገራችሁ፣ በጣም ጸጥተኛና ሰላማዊ ህይወት ትኖራላችሁ። መከፋት፣ መታመም፣ የአይን መቅላት፣ የጥርስ ማፋጨት፣ ሰው በለጠኝ ብሎ መበሳጨት፣ ሰው አልከበበኝም ብሎ መኮራመት እዚህ ውስጥ የሉ። ወንድም ሲከብር ብታየው በጣም ፍንክንክ ነው የምትለው። መተት አትመተትበት፣ ድግምትም አትደግምም፣ አትቀናም። እቺን ምድር እያበላሻት ያለው ምን ይመስልሃል? በጣም ችግሩ ያለው እዚህ ውስጥ ብዙ መቀናናቶች አሉ። የሆነ ነገር ስላሸበረቀ፣ የሆነ ነገር ስላወቀ፣ የሆነ ነገር ስላጌጠ፣ በሆነ ነገር ስለቀደመ አንተ አትታወክም። ምክንያቱም ባልንጀራ ካንተ ይልቅ እንዲሻል በትህትና የምትቆጥር ትሁት ክርስቲያን ስለሆን። ወዳጆቼ፣ ይሄ ምንኛ ሰላማዊ ህይወት መሰላችሁ! ይሄ የክርስቶስ ትምህርት በጌታችን በመድኃኒታችን በኢየሱስ ክርስቶስ ዘንድ ያለ ይሄ ትምህርት ቀስ በቀስ እኛም ህይወታችን ብናረገው፣ ለመተግበር ብንሞክረው፣ ቀስ እያልን ብንለማመድ ኩርፊያ የታለ? ሰላም አለማጣት የታለ? አለመደሰት የታለ? ማኩረፍ የታለ? ጸብ የታለ? ጦርነት የታለ? እኔ ልቅደም እዚህ ውስጥ የለም። ወዳጄ፣ ወንድምህን ማስቀደም ከቻልክ እመነኝ አንተ ትሁት ትሆናለህ። ይቺ ዓለም መቼ እንደተበላሸች ታውቃለህ? ይህንን ትምህርት ችላ ያለች ቀን ነው። የኢየሱስ ክርስቶስን ትምህርት ትታ የዳርዊንን ትምህርት መከተል ስትጀምር ይቺ ዓለም ተበላሸች ብዬ አረዳሃለሁ። ዳርዊን የዝግመተ ለውጥ የኢቮሉሽን አስተሳሰብ የጌታችንን ትምህርት በመገልበጡ ምክንያት ዓለምም ይሄን ርዕዮተ ዓለም የዳርዊንን የክርስቶስን ጥላ የዳርዊንን መመራት ስለለመደች ይሄው በሽተኛ ሆነች። የጦር መሳሪያሽ ቅድምድም ከየት የመጣ ይመስልሃል? እኔ በልጥም አይደለምን? አሁንስ የሰሞኑ የመካከለኛው ምስራቅ ጦርነት ዓለምን እኔ እመራለሁ እኔ በልጣለሁ አይደለምን? እኛ ሀገርስ ላለፉት 50 ዓመታት ደም የፈሰሰው በምን ይመስልሃል? እኔ በልጥ አይደለምን? የኢየሱስ ክርስቶስ ትምህርት ስለተተወ አይደለምን? ትዳር ጋር የባልና ሚስት ጦርነት፣ በባልንጀሮች መካከል እጅግ የሚያሳዝን ጦርነት በምን የመጣ ይመስልሃል? እመነኝ፣ ቅደም የሚለው የዚህ የክፉ ዓለም ትምህርት ቅደም። ሰው በእውነትና በምላት ነፃ ሊባል የሚችለው ራሱን ከሰው ልጆች ሁሉ ሲያስቀድም ነው ይልሃል ዳርዊን። ቅደም። ለምን ሰላማዊ ያልሆንክም? ለመቅደም ስለምትሞክር። ለምን የጸጥተኝነት ህይወት መኖር አልቻልክም? እኔ ካላሸነፍኩ ስለምትል። ለምንድነው ዓለምን እንደዚህ መከራ በላት? እኔ በልጥ እያታገላት። ሌላ ምስጢር ያለ እንዳይመስልህ፣ ቀጥተኛው ምስጢር ይሄ ነው። በጌታችን በመድኃኒታችን በኢየሱስ ክርስቶስ ዘንድ የነበረ ይህ የትህትና ሐሳብ እናንተ ቤት አንተ ልብ ውስጥ ካለ ግን እመነኝ በጣም ጸጥተኛና ሰላማዊ ትሆናለህ።
አትፎካከርም፣ ትከባበራለህ። አትቀናናም፣ ትደናነቃለህ። ምቀኝነት አይኖርም፣ ትመሰጋገናለህ። በዚህ ውስጥ ምቀኝነት የለም፣ በዚህ ውስጥ ቅናት የለም። ወዳጄ እውነተኛ ትህትና ማለት እቺ ናት። ፓትርያርክ ሺኖዳ አንድ ደስ የምትል ምሳሌ ያለቻቸው እንዲህ ይላሉ። ከወንድሞች ጋር ስትኖር እንደ ልጅ ሆነ ኑር ይላሉ። ከወንድሞች ጋር እንደ ልጅ፣ ከልጆች ጋር ደግሞ እንደ ወንድም ሆነ ኑር። ወንድሞቼ ናቸው፣ አቻዎቼ ናቸው፣ ግን በእነሱ መካከል እንደ ልጅ ሁን፣ እንደ ልጅ ሁን፣ እንደ ልጅ ሁን። ከልጆች ጋር ካንተ ካነሱት መካከልስ እንደ ወንድም ሆና ልብለጥ ልብለጥ አትበላ። ይህ ምንኛ ክርስቶስን ታስመስላለች መሰለ። ይህ ቀን ኢየሱስ ክርስቶስን በትህትና ስለምንመስልበት የምንማርበት ቀን ነው። ወዳጆቼ እግር መታጠብ ዝም ብሎ እግር መታጠብ አይደለም። ሁላችንም እፊታችን ባለው ሰው መካከል በርከክ ብንል፣ ጎንበስ ብንል እንዴት አድርገን ቀና እንደምንል ታያላችሁ። ባሎች በሚስቶች፣ ሚስቶች በባሎች፣ አሰሪዎች በሰራተኞች፣ ሰራተኞች በአሰሪዎች፣ መሪዎች ከተመሪዎች፣ ተመሪዎች በመሪዎች መካከል፣ አዛዦች በታዛዦች ዝቅታ ማግኘት ቢቻል እንዴት ኢየሱስ ክርስቶስን ለበስ ነው መሰላችሁ። ይስሐቅ ሶርያዊ አንዲት አስደናቂ ምስክርነት ይሰጠናል። እንዲህ ይላል፣ ትህትና መለኮታዊ ልብስ ነው። ክርስቶስ ሰው በሆነ ጊዜ የለበሰው ይህንን ትህትና ነው። ትህትናን የለበሰ ሁሉ ፈጣሪውን ይመስላል። ትህትና የሌለው ሰው ግን የቱንም ያክል ቢጋደል ድካሙ ከንቱ ነው። ወዳጄ ተስፋ ላስቆጥርህ ፈልጌ አይደለም። የትኛውም ተጋድሎ ትህትና ከሌለው ከንቱ ነው። ኢየሱስ ክርስቶስን የምታስመስለንን ትህትና ይዘን ወደ ልባችን ወደ ህይወታችን መጓዝ ነው። ኢየሱስ ክርስቶስን ላብ በማፍሰስ ብቻ አይደለም፣ ትሁት በመሆን ይልቁን ምሰለው። አንደኛ ኢየሱስ ክርስቶስን በመታስመስለን ትህትና ከኖር በጣም የጸጥተኝነትና የሰላማዊ ህይወት እንኖራለን። ትህትና ምንድናት? እኩል ከሆነው ሰው ዝቅ ማለት ናት። ሁለተኛ ትህትና ምንድናት? የተወደዳችሁ ክርስቲያኖች ትህትና ምን ማለት እንደሆነ ታውቃላችሁ? ሁሉን ከእግዚአብሔር እንደተቀበለ ማመን ናት ትህትና። እደግመዋለሁ፣ ሁሉን ከእግዚአብሔር እንደተቀበለ ማመንና ማሰብ እውነተኛ ትህትና ናት። የተወደዳችሁ ክርስቲያኖች እጅግ የተወደደ ሐዋርያ ጳውሎስ እንዲህ ይላል፣ በሞቴ ስሙኝ። አንደኛ ቆሮንቶስ መልእክት ምዕራፍ 4 ቁጥር 7 ላይ አንተ እንድትበልጥ ማን አድርጎሃል? ያልተቀበልከውስ ምን አለ? የተቀበልክ ከሆንክ ግን እንዳልተቀበልክ የምትመካ ስለምንድን ነው ይላል። ወዳጄ እግዚአብሔር እንደሰጠ የቱንም ነገር ስታስብ እመነኝ ትሁት ትሆናለህ። በጎ ስጦታ ፍጹምም በረከት ከላይ እንደሆነ የሚያምን ሰው ሁል ጊዜ ትሁት ይሆናል። የተሰጠው አንድ ቀን የሚወሰድበት የተመጸወተው ከእግዚአብሔር የተበደረው እንደሆነ የሚያምን ሰው ሁሌ ትሁት ይሆናል። የእሱ እንዳልሆነ ያውቃላ። ወገኖቼ በዚህ ምድር ላይ ለምን መታበይ በዛ ካላችሁ ወይ የራሳችን እየመሰለ፣ ለምን ኩራት በዛ የኛ እየመሰለ፣ ለምን መኮፈስ በዛ የኛ እየመሰለ። እንደተቀበለ የሚረሳ ሰው አመስጋኝ አይሆንም፣ ትዕቢተኛ ነው የሚሆነው። የተወደዳችሁ ክርስቲያኖች የእግዚአብሔርን የጸጋ ስጦታ የካደ ሰው ትዕቢተኛ ይሆናል። ለምንድን ነው ዓለም እንደዚህ በትዕቢተኞች የተሞላችው? ለምንድን ነው ዓለም በእብሪተኞች መላቅጧ የጠፋው? እመኑኝ ሰጪዋን ስለረሳ። እንዳልተቀበለ የረሳ ሰው ትዕቢተኛ ይሆናል። በተሰጠው ጸጋ መመካት የጀመረ ሰው ትዕቢተኛ ነው።
በተሰጠው ጸጋ ማመስገን ያቆመ ሰው እመኑኝ ትዕቢተኛ ነው። እንደተቀበለ የሚያስብ ሰው ግን ሁል ጊዜ ሰጪውን ስለሚያስብ አመስጋኝ ነው። ባጭር ቃል መልካም ነገር አለ፣ እመነኝ ያንተ አይደለም፣ ከላይ የተመጸወትከው ነው። ታዲያ የራስ እንደሆነ ሁሉ ምን ያመጻድቃል? ምን ያስኮራል? ዕውቀት ነው፣ እመነኝ የባለቤቱን ህልም ነው፣ መገለጥ ነው፣ መፈወስ ነው፣ መተርጎም ነው፣ መዘመር ነው፣ መቀደስ ነው፣ መምራት ነው፣ ውበት ነው። ወዳጄ ከባለቤቱ ያልተሰጠን ምን አለ? ይልቁንም እንደኛ አይነት ምንም ነገር የሌለን ሰው ሊኮራ ይገባዋል፣ ሊታበይ ይገባዋል። እግዚአብሔርን አውቃለሁ የሚል ሰው እንዴት አድርጎ ነው በሰው ፊት የሚኮራው የሚመካው? ወዳጆቼ ጥቂት ሰዎችን ላንሳላችሁ። የእግዚአብሔር ሰው መሆን ሲጀምር ዋናው መገለጫ እመነኝ ከትዕቢት መራቅና ትሑት መሆን። ነቢዩ ዳንኤል ያንን ህልም በገለጠላቸው በተረጎመላቸው ጊዜ አደነቁት፣ አጨበጨቡለት። ዳንኤል ግን እንዲህ ብሎ መለሰላቸው፣ በዚህ ዓለም ካሉ ሰዎች ይልቅ በጥበብ ስለበለጥኩ አይደለም አላቸው። ወዳጄ ስለበለጥክ አይደለም፣ ስለተሰጠ ነው። ዮሴፍን ስላስታውስ ህልማቸውን ሲተረጉም በእውነት ከፍ ከፍ ሲያረጉት ህልምን የሚተረጉም እግዚአብሔር የሰጠው አይደለምን? ብቻ ነው ያለው። ህልም ካለ እግዚአብሔር ሰጠ። ራእይ ከገለጸልህ እግዚአብሔር ሰጠ። መደመጥን ከሰጠ እግዚአብሔር ሰጠ። በሰው መካከል ሀብትን ከሰጠ እንድታከፋፍልለት እግዚአብሔር መሰወጠ። ያንተ እንደሆነ ሁሉ ገንዘቡን ሁሉ ጨርሰ ወሰድከው። የድሆችን ሽታ እንኳን ሳይቀር ተጸየፍከው። እንዳልተሰጠህ የምትኮራ አንተ ማን ነህ? እንዳልተመጸወትክ መመካት አይበቃህም? ወዳጄ ይሄን ቀን ስታስብ የተሰጠህ ብቻ ነህ አንተ። ክብሩን ስትወስድበት ይቀየማል እግዚአብሔር። ሐዋርያት ያንን ሽባ በቤተ መቅደስ በምኩራብ ከፈወሱት በኋላ ህዝቡ ሁሉ ትኩር ብሎ ሲያያቸው በሞቴ እንዲያሉልህ ልክ ነው በሉ እዩን፣ ፎሎወርስ ጨምሩልን፣ ላይክ አርጉን፣ ሰብስክራይብ አርጉን፣ ሼር አርጉን ያሉ እንዳይመስል ይጸየፉታል። ይሄን ምን እንዳሉ ልንገርህ። በዚህ ስለምን ትደነቃላችሁ? ወይስ በገዛ ኃይላችን ወይስ እግዚአብሔርን በመፍራታችን ይህ ይመላለስ ዘንድ እንዳደረግነው ስለምን ትኩር ብላችሁ ታዩናላችሁ አሉላ። ለምን ታየናል? እንደነዚህ አይነት ደጋግ ሰዎች እንደነበሩ አውቃለሁ። ጉባኤ እንኳን ስንሸኛቸው ምን አርጌ ነው የምትሸኘኝ ዞር በል የሚሉን ሰዎች ነበሩ። በረከታቸው ይደርብን። ሸኙኝ ባይ እንዳንሆን፣ እዩኝ ባይ እንዳንሆን፣ ትኩረት ለመሳብ፣ ለማስጨብጨብ፣ ለማስደነቅ ራሳችንን ውድ እንዳናደርግ አደራችሁ። ራሱን ውድ ያደረገ በእግዚአብሔር ዘንድ ይረክሳል። እግዚአብሔር ውድ ያደረገው ሰው በሁሉም ሰው ፊት ይከብራል። ቅዱስ ይስሐቅ እንደተናገረው ክብርን የሚሻት ክብር ከሱ ትርቃለች፣ ክብርን የሚሸሻት ክብር ወደሱ ትመጣለች። እንደሱ ነው ያሉት። ወዳጄ በተሰጠ ነገር አመስግንበት፣ የእግዚአብሔርን ክብር አትውሰድበት። ትህትና ማለት ይሄ ነው። የተሰጠኝ ነኝ ምን አለኝ እንዴ? ወዳጄ ትህትና የዛሬ መቆምህን አይተህ ያቆመህን መርሳት አይደለም፣ መውደቅም እንዳለ ማሰብ ነው። ትህትና የዛሬ መዋብህን አይተህ ያስዋበህን ጌታ መርሳት አይደለም፣ መጠውለግህንም አለና መጠውለግህንም ማሰብ ነው። ዛሬ ውብ ነኝ ነገ ጠወልጋለሁ ብሎ በውበቱ የማይመካሱ ትሁት ነው፣ የተሰጠው ነውና። የዛሬ ማግኘትህን አይደለም የሞላልህን ረስተህ ማጣትህ አለና በማጣትም በማግኘትም ጊዜ ትሁት መሆን ነው መንፈሳዊነት። የዛሬ ማግኘትህን አይደለም የተወደድክ ክርስቲያን ሆይ ያስጌጠህን ረስተህ
ባዶ መቅረት አለ። ማን በወርቁ ማን በክብሩ የተሸኘ እዚህ ምድር ላይ ታል ንጉሥ ሳላንዲኖስን አላየኸው? ንገሯት ለዚህች ዓለም ይዤ ሄድኩት አንድ ከፈን ጨርቅ ብቻ መሆኑን እንድታውቅ እጄን ከመቀበርበት ሳጥን ውስጥ አውጡና ውሰዱኝ አለ። ወርቅ አብሮ ሄድ። የኮስሞቲክስ ቦክስሽ ምናልባት ቢሮሽ ድረስ ወይ መኪናሽ ውስጥ ይገባል። የሚወስድሽ ግን ለመጨረሻው ሳጥንሽ ብቻ ነው። እህቴ ውበት የትጋ ነው የሚያኮራው? ደም ግባት የትጋ ነው ሲያመጻድቅ ያየ ነው? የዛሬ ቀና ማለትህን አይደለም ወዳጄ፣ ቀና ያደረገህን አትርሳ። መንጎንበሳለና የዛሬ መፈለግህን አይታ አትኩራ። አንድ ቀን አለማፈለግ አለ፣ አንድ ቀን መረሳት አለ። እዩኝ እዩኝ አለ አንድ ቀን ደብቁኝ ደብቁኝ እንዳይ። እሱ ነው ትህትና። እንግዲህ ትቢያና አመድ የሚሆን በሕይወትም ሳለ ሰውነቱ የሚተላ ሰው ለምን ይታበያል? ለምን ይታበያል? ዛሬ እንደ ክርስቲያን እንዴት ልንኖር እንደሚገባን ከክርስትና ምግባራት ሁሉ አክሊል የሆነችውን ጌታ ዛሬ በቃል ብቻ አይደለም በኑሮ በሕይወት የነገረንን ነው የምንነጋገረው። እንዲህ ይላል እግዚአብሔር ቃል፣ እንግዲህ ትቢያ አመድ የሚሆን በሕይወትም ሳለ ሰውነቱ የሚተላ ሰው ለምን ይታበያል ይላል ሲራክ። አናሳዝን? በአፈር ይኮራል። የቆመ አፈር በወደቀ አፈር፣ የወደቀ አፈር በቆመ አፈር ይኮራል። በቁም ያለ በበሽታ የሚወድቅ ምስኪን ለምን ይታበያል ይላል። ይሄንን ማሰብ ነው እውነተኛ ትህትና። ውድ ክርስቲያኖች እናንተን እንዲና እንዲያ እያልኩ በዚህ ምሽት ማሳቀቅ ፈልጌ አይደለም። እውነተኛውን ነገር ግን መንገር ግን ይገባል። የተወደዳችሁ ክርስቲያኖች ዲያብሎስ ለምን ዲያብሎስ እንደሆነ ታውቃላችሁ? የእግዚአብሔር ቃል እንዲህ ይላል፣ በውበት ምክንያት ልብ ኮርቷል ይላል። ዲያብሎስን ዲያብሎስ ያደረገው በልቡ የተተከለው ኩራት እና ምን አለው? ከክብሬ የተነሳ ጥበብን አረከስክ በምድር ላይ ጣልኩ ካለዋ። ኩራት እንዲጣል ያደርጋል። ትህትናስ ወደ ላይ ያወጣል። እና ትህትና ምንድናት? ሁል ጊዜ የትኛውም ስጦታ የእግዚአብሔር ስጦታ የተቀበልኳት ናት ብሎ ማመንና ማሰብ ካለ ሰው ትሁት ይሆናል። ሌላ ትህትና ምንድናት? ሌላ ትህትና ምንድናት? ወፍጻሜ ትህትና ውእቱ ጸዊረ ውዴታ ሐሰት ይላሉ አባቶቻችን። ፍጹም ትህትና ማለት ደግሞ ምን እንደሆነ ታውቃላችሁ? ምዕመናን በሐሰት ሲናገሩብን፣ በሐሰት ሲሰድቡን ደስ መሰኘት ነው። ይህማ የፍጹማን ሕይወት ነው። አዎ ፍጹም እንድንሆን እኮ ነው ክርስቲያን የሆነው ወዳጅ። ፍጹም እንድንሆን ቅድስናን ፍጹም እያደረግን ራሳችንን ከሚያረክሱ ነገሮች እንለያለን ይላል ቅዱስ ጳውሎስ። ለፍጽምና ነው እዚህ የመጣ ነው። ፍጹም እንድንሆን ነው። ታዲያ ፍጹም የትህትና ሕይወት ምንድናት ካላችሁኝ፣ ሲሰድቡን በሐሰት ደስ መሰኘት ነው። የተወደደ መድኃኒታችን እስኪ በወንጌል አንድ ቦታ እንኳን ማስተባበያ ሲሰጥ እስኪ ያሳዩኝ። በአጋንንት አለቃ በቤል ዜቡል አጋንንትን ታወጣለህ፣ ዝም። ማስተባበያ ሲሰጥ ማስታወቂያ ሲያወጣ አንድም ቀን አልታየም፣ ዝም። አንተ እንዲህና እንዲያ ነህ፣ ዝም። ወገኖቼ ትህትና ምንድን ነው? ያልሆናችሁትን ሆን ሲሉን ሰይ ብሎ መደሰት ነው። እንደ ሞተ ሰው ሆኖ መኖር ነው። አንድ መነኩሴ አባ መቃርስ ጋር ሄዶ እድን ዘንድ ምን ላድርግ፣ መዳን እንዴት ይገኛል አለው ይላል። አባ መቃርስን በምሳሌ ያስተማረው ምን አለው? ሂድ ወደ መቃብር ቦታ ግባና ሙታንን፣ በዛ የምታገኘው በመቃብር የገቡትን ሙታንን አወድሳቸው፣ አመስግናቸው አሉት ይላል አለው ይላል። ሄደና መቃብር ቦታ ገብቶ
እንዲያና እንዲህ ያለ የውዳሴ ማታ ጎረፈላቸው፣ አሞገሳቸው። ዝም አሉት። ተመለሰ። ምን አሉ አለው አባ መቃርስ። ባወድሳቸው ባመሰግናቸው ዝም፣ መልስ የላቸው። አሁን ደግሞ ሂድና ጥርግርግ አድርገህ ስደባቸው አለው። ሄደና ግጥም አድርጎ የስድብ አይነት አርከፈከፈባቸው። ሙታን ዝም። ተመለሰ። አሁንም ስትሰድባቸውስ መልስ ሰጡ? ኧረ ምን ይሰጡኛል እና ዝም አሉኝ። እንግዲያውስ መዳን ከፈለግ በውዳሴም ደግሞስ በእርግማንም ጊዜ በምስጋናም ደግሞስ በስድብም ጊዜ ዝም በል። መዳን ትፈልጋለህ? ይልቁንም ሲሰድቡ ደስ የሚሉ ከሆንክ አንተ እኮ ፍጹም ወደ መሆን መጣ ማለት ነው። የተወደዳችሁ ክርስቲያኖች፣ በምስጋና በስድብም ጊዜ ያው መሆን እሷ ትህትና ናት። ያውም እያረግ እንተዋወቅን። በመከበርም በመዋረድም ጊዜ አለመጎዳት፣ ስትከበርም እንዳይሞቅ ስትወረድም ደግሞ እንዳኮማትር። ያ ወጣኔ መነኩሴ ምን እንዳደረገ አልሰማል? ገዳም ውስጥ ትንሽ ፊት ሲነሱት ህይወቱ ይረበሽ ጀመር። እውቅና ሲነግፉት፣ ሰላምታ ሲነግፉት፣ ሪኮግኒሽን እውቅና ሳይሰጡት ሲቀሩ ይኮሰኩሰው ጀመር። ጤናማ አልሆነ አለ። ለምን ያኮርፍ? ለምን ሰላም አይሉኝም? ሁከት ሆነ ህይወቱ። ከዛ አንድ መፍትሄ ያደረገ፣ ወደ መንደሩ ሄደና ገንዘብ እየከፈለ የሚሰድቡት ሰዎች ቀጠረ። በየቀኑ እየሄደ እየከፈለ ስድቡን ጥርግርግ እያደረገ ይጠጣ ጀመረ። ለብዙ ወራት ይህን ካደረገ በኋላ ከዕለታት አንድ ቀን ከገዳሙ ወጥቶ ለስራ ከ3 ወንድሞቹ ጋር ገዳማውያን ጋር ሲላክ መንገድ ላይ የምር የሚሰድበው ሰው አገኘ። ጥርግርግ አድርጎ ሰደበው። እንዳይሞት እንዳይሽር አድርጎ አከናነበው። የተወደዳችሁ ክርስቲያኖች፣ ያን ጊዜ ይሄ የከፈለ ስድብን ይጠጣ የነበረ ይህ ሰው ፍንክንክ ብሎ መሳቅ ጀመረ። ይልቁኑ እነዛ 2 ሰዎች እንዴት ይሰድበዋል ብለው አበዱ። ዝም ብሎ አላቸው። እቺን ህይወት ለማግኘት ስንት ዋጋ ከፍያለሁ፣ አሁን በነፃ መሰደብ አገኘሁ አላቸው። ወዳጄ ደግሞ የእርክ ክፈል አሉ። በአቅም ነው የሚኖረው። እንኳን ለስድብ ለምርቃትም ለቫትም የምትከፍለው የለም። እኔ ግን እምላችሁ ወፍጻሜ ትሕትና ውእቱ ጸዊረ ውዴታ ሐሰት፣ በሐሰት የሚናገሩባችሁን በደስታ የምትቀበል ነፍስ ፍጹም ኢየሱስ ክርስቶስን መሰለች ታድላ። አራተኛ እና ለዛሬ መጨረሻዬ አራተኛ ወገኖቼ፣ በጎ ምግባራት ሁሉ አንዱ ካንዱ የተሳሰረ ነው። ትህትና ግን የበጎ ምግባራት ሁሉ እርሻ ናት። ትህትና ያለው ሰው ፍቅር አለው። ትህትና ያለው ሰው ታዛዥነት አለው። ትህትና ያለው ሰው ይውህና አለው። ትሁት የሆነ ሰው አፍቃሪ ነው። ትህትናን ገንዘብ ማድረግ ማለት የብዙ ጸጋዎች ግምጃ ቤት ማለት ነው። በትህትና ውስጥ አለመታዘዝ የለም። በትህትና ውስጥ ማኩረፍ የለም። በትህትና ውስጥ መገፋፋት የለም። በትህትና ውስጥ መከዳዳት የለም። በትህትና ውስጥ ትዕግስት ማጣት የለም። በትህትና ውስጥ ቅናት የለም። በትህትና ውስጥ ጸብ የለም። ትህትና በጎ ምግባር የተዘራባት መሬት ናት። ትህትና ከተነቀለ በጎ ምግባራት ሁሉ ይጠፋሉ። ለምንድን ነው ምድራችን ላይ በጎ ምግባር የጠፋው? ከቤት እስከ ውጪ ምድረ በዳ የመሰለው ካላችሁ ትህትና ተነቅላ በራ ነው። ትዕቢት ነግሶባት። አንድ አስደናቂ ምሳሌ ልስጣችሁ። ባህታዊ በቱርፋት ያጌጠ ያሸበረቀ አንድ ታወቀ ባህታዊ በአንድ ገዳም አለ። የዚህ ባህታዊ ረድ አገልጋይ፣ ተላላኪ ደግሞ ረዱ ታዛዥ፣ ባህሊ እሺ ባይ ደግሞ አለ። ገዳሙ ከባህታዊው ከተጋዳዩና ከታዛዡ እስኪ ማን ይበልጣል ብለው ማረጋገጥ ፈለጉና አንድ ቀን ቄጤማ ባህሩ ዳርቻ ጨፌው ጋር ሄደው እንዲቆርጡ አዘዟቸው አሉ።
ባህታዊው ባለትሩፋቱ ባህሊውም እሺ ባዩም ታዛዡም ረዱም አብረው ወደ ጨፌ ወረዱና ቄጤማ መቁረጥ ጀመሩላቸው። መጨረሻ ታዛዡ ረድ አገልጋዩ ረድ በጣም ታዛዥ ስለሆነ ከትህትናው ብዛት መታዘዙም ስለበዛለት ጨፌው ዳር ላይ አይደለም ወደ ባህሩ ጥልቀት እየገባ ውብ የሆኑ ጨፌዎችን እየቆረጠ ወደ ገዳሙ ይጭን ጀመረ። በጣም ይገርማችኋል። ይሄ ታዛዥ ምስኪን አገልጋይ ትህትናን ትጥቁ ስላደረገ አዞች ተጭኖ አዞች ላይ ቆሞ ቄጤማውን ይቆርጥ ነበር። ባለትሩፋቱ ባህታዊው ዳር ቆሞ ሲያየው ተደነቀ። ወዳጄ እና ማሮቅሪስ ምን አለ መሰለ? ትሁት ሰው ፍርሃት የሌለበት ሆኖ ይኖራል አላ። ትሁት ሰው ጸጋው ስለሚበዛ አጋንንትን አይፈራም። የእግዚአብሔር ጸጋ ከሱ ጋር ነው። እንስሳትን አይፈራም። የእግዚአብሔር ረድኤት ከሱ ጋር ነው። ክፉ ሰዎችን አይፈራም። እግዚአብሔር ከእርሱ ጋር ነው። በትሩፋት ያጌጠው ባህታዊ ግን በትሩፋቱ የተመካ ነው። ወዳጄ የተመካህበት ጸሎት የት አለ? የተመካህበት ትጋት የት አለ? የተመካህበት ትሩፋት የት አለ? የተመካህበት ቁርባናዊ ህይወት የት አለ? የተመካህበት የጸሎት ተጋድሎ የት አለ? ትህትና ከሌለች ትህትና ሁሉ ምግባር የተዘራባት መሬት ናት። አየው ፍርሃት ውስጥ የለም። ታዛዥነት ነግሶበታል። ይውህናውም አይጣል ነው። ዮሐንስ ዘሰዋሰው ጆን ዘ ክላይማክስ ላይ አንድ የተጻፈ ላውረንስ የሚባል አንድ ደግ አባት አለ። ወዳጄ 80 ዓመቱ ነው። ነጭ ሽበት ወርሶታል። አንድ ቀን አንድ የታወቀ ገዳም ውስጥ ያለ ጠያቂ ጎብኚ መጣላችሁና ኖላዊውን የዚያ ገዳም አበምኔትን ይጠይቀው ጀምር ስለ አንዳንድ አባቶች ና ዛሬ ተግባራዊ ህይወት ነው ማሳይ አንድ አስደናቂ አባት አስጎበኛለሁ አለው። እግዚአብሔር ያሳያችሁ ልዑል ያመልክታችሁ። የ80 ዓመት እኮ አረጋዊ ነው። ሽበት ወርሶታል። በገርል ብዛት ተንቀጥቅጧል። መቆም እንኳን አይችልም። ማዕድ ላይ ያለን አለ። ይሄንን አረጋዊ ከአንዱ ጥግ አስነሳውና ና ብሎ ጠራው አለ። አረጋዊው መጣ። ወደ ኖላዊውም ቀረበ። ኖላዊው ሆን ብሎ አውቆ ወሬውን ከኔ ጋር ቀጠለና የጠራውን አረጋዊውን ረሳው በቆመበት አለ። ማዕድ እየበላ እሱ ቆሞ ተረሳ አለ። እኔ ምን ብዬ ልንገረው? ለኖላዊው በጣም የተከበረ አባት ነው፣ ደግሞም ሊያሳየኝ የጠራኝ አለ። ከ1 ሰዓት እስከ 2 ሰዓት ሙሉ ቆሟል አለ። ምንም ሳይንቀሳቀስ ጠርቶታል፣ ቆሟል አለ። ከ2 ሰዓት በኋላ ሁላችንም ስንበተን የዚህን ሰው ምስጢር ማወቅ ፈልጌ ቀስ ብዬ ጠራሁትና ምን ነው 2 ሰዓት ሙሉ ላብህ እየተንጠበጠበ ቆምኩ አልኩት አለ። ኖላዊውን ኢየሱስ ክርስቶስ እንዳዘዘኝ አድርጌ አየሁት። ማዕዱንም ከታላቁ መሰውያ ስጋው ደሙ ፊት እንደቆምኩ ቆጠርኩት አለ። ስለዚህ 2 ሰዓት ለኔ 2 ደቂቃ ናት አለ። ታዛዡ ትሁቱ የዋው ላውረንስ በትህትና የታጠቀ ነበር። ወዳጄ ብዙ ምግባር ትፈልጋለህ? ትሁት ከመሆን ጀምር። ፓትርያርክ ሽኖዳ ያለ ጸሎት ካለች አገልግሎት ያለ አገልግሎት ያለ ጸሎት ትሻላለች ይሉ የለ። እኔ ደግሞ ትንሽ ቀየረ ላልጋት። ያለ ትህትና ካለች አገልግሎት ያለ አገልግሎት ያለች ትህትና ትሻላለች። ቢቆየን ይሻላል። እግዚአብሔር ቸርነት የእመቤታችን አማላጅነት የቅዱሳን በረከት ረድኤት አይለየን። በጌታችን በመድኃኒታችን በኢየሱስ ክርስቶስ ዘንድ የነበረ ይህ ሐሳብ በእኛም ዘንድ ይሁን። አሜን።